በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ቤተሰቦቻችን እንደምን አላችሁ? የልዑል እግዚአብሔር ሰላም በያላችሁበት ይድረሳችሁ። የዲያብሎስ ውጊያዎች ምዕራፍ 3 የዲያብሎስ ደባዎች 17ኛው ክፍል ለእናንተ ዛሬ እያነበብን የምናቀርብ ይሆናል። ልዑል እግዚአብሔር አምላካችን እስከ መጨረሻው ድረስ አብሮን እንዲሆን መልካም ፈቃዱ ይሁን። 17ኛ ማደንዘዝ። አንድ ሰው ስለ ድህነቱ ንቁ በነፍሱም ጠንቃካ ከሆነ ለእርሱ መውደቅ አስቸጋሪ ነገር ነው። አንድ መንፈሳዊ አባት ምኞት፣ አለመጠንቀቅና መርሳት ኃጢአትን ይቀድማሉ። አለመጠንቀቅ፣ መርሳት ግን የዲያብሎስ ማደንዘዣዎች ናቸው ብለዋል። ሰው ከደነዘዘ ልክ ራሱን እንደሳተ ሁሉ ዝም ብሎ ወደ ኃጢአት ይጓዛል። በጠፋው ልጅ ታሪክ ውስጥ ወደ ልቡም ተመልሶ የሚል ሐረግ አለ። የሉቃስ ወንጌል ምዕራፍ 15 ቁጥር 17። በዚህ ሐረግ ውስጥ ተመልሶ የሚለው ቃል ያን ሁሉ ነገር ሲያደርግ በነበረበት ጊዜ ሁሉ በከፊል ወይም ሙሉ ለሙሉ ራሱን አያውቅ እንደነበር የሚያመለክት ነው። ወደ ራሱ ከተመለሰ በኋላ ግን ኃጢአት በሚሰራበት ጊዜ ያስብ ከነበረው አስተሳሰብ የተሻለ ያስብ ጀመር። ዲያብሎስ ሰውን ከኃጢአት በስተቀር ሁሉን ነገር እንዲረሳ አድርጎ ማደንዘዝ ይችላል ማለት ነው። ሕዋሳቱ፣ አስተሳሰቡና ውስጣዊ ስሜቱ ሙሉ ለሙሉ በኃጢአት ላይ ብቻ ያተኩራል። ሁሉን ነገርና ስለ ሁሉ ነገር ፍጹም የረሳ ይመስል ስለ ሌላ ነገር ምንም ማወቅ ያዳግተዋል። በእግዚአብሔር መልክና አርአያ መፈጠሩን፣ ትእዛዙና ውጤታቸውን ሁሉ ይረሳል። ያለበትን መንፈሳዊ ደረጃ፣ መንፈሳዊ ተግባራቱን፣ አምልኮቱንና ጥንቃቄውን ሁሉ ይዘነጋል። የእግዚአብሔርን ቃል ኪዳንና የራሱን ስዕለት ጭምር ይረሳል። አልፎ ተርፎም ራሱን በመግዛትና ጾም ላይ መሆኑን ከመርሳቱም በላይ የበዓላት ቀናቱንም ይዘነጋል። በመጨረሻም ሙሉ ለሙሉ የደነዘዘ ይመስል የእግዚአብሔርን ማስጠንቀቂያና ፍርድ ይረሳል። ዲያብሎስ በኃጢአት አደንዝዞታልና ስለምንም ነገር ማወቅ ይሳነዋል። ወደ ልቡ የሚመለሰው ከወደቀና ሁሉም ነገር ካበቃለት በኋላ ይሆናል። ንጉሥ ዳዊት በዚህ አይነት መልኩ ስለደነዘዘ ነው ከአንዱ ኃጢአት ወደ ሌላው ኃጢአት የተሸጋገረው። ነቢዩ ናታን ያ ሰው አንተ ነህ፣ ሁለተኛ ሳሙኤል ምዕራፍ 17 ቁጥር 7 በማለት የተናገረውን ቃል እስከ ሰማበት ሰዓት ድረስ ወደ ልቡ አልተመለሰም ነበር። ቃየንም በጭካኔ ተነስቶ ወንድሙን በገደለው ጊዜ ደንዝዞ ነበር። እግዚአብሔር አምላክ ወንድምህ አቤል ወዴት ነው? ኦሪት ዘፍጥረት ምዕራፍ 4 ቁጥር 9 በማለት ሲጠይቀው ነው ራሱን ያወቀው። በዚህ ጊዜ ግን ክፉ ስራንና የሚከተለውን ውጤት ለማወቅ ወደ ልቡ በመመለሱ ኃጢአቴ ልሸከማት የማልችላት ታላቅ ናት አለ። ኦሪት ዘፍጥረት ምዕራፍ 4 ቁጥር 18። ሰው ኃጢአት እንደሰራ ወዲያውኑ አሊያም ደግሞ ከረጅም ጊዜ በኋላ ወደ ልቡ ሊመለስ ይችላል። የጠፋው ልጅ ገንዘቡን ሁሉ በትኖ እስኪጨርስ እስኪራብና ያለበትን መጥፎ ሁኔታ እስኪመለከት ድረስ ወደ ልቡ አልተመለሰም ነበር። የሉቃስ ወንጌል ምዕራፍ 15 ቁጥር 4። ከድሃው አልዓዛር ጋር በአንድ ዘመን አብሮ የኖረው ባለጸጋው ነዌ ሲኦል እስከገባ ድረስ ወደ ልቡ አልተመለሰም። በአንጻሩ ደግሞ ልክ ቅዱስ ጴጥሮስ ጌታውን አላወቀም ብሎ አላውቀውም ብሎ ከበደለ በኋላ ወዲያውኑ በመሪር የንስሐ እንባ እንደተመለሰው ፈጥነው ወደ ልባቸው በመመለስ ንስሐ የሚገቡ ሰዎችም አሉ። ይሁዳ ግን የሚመለስበትን ዕድል እስኪያጣው ድረስ ወደ ልቡ ሳይመለስ ቀርቷል። አንዳንዶች ወደ ልባቸው ተመልሰው ወዲያውኑ ንስሐ ሲገቡ፣ ሌሎች ደግሞ ወደ ልባቸው ከተመለሱ በኋላ ተስፋ ይቆርጣሉ። ወደ ልባቸው ከተመለሱ በኋላ ንስሐ ከገቡት መካከል የጠፋው ልጅ ነቢዩ ዳዊትንና ሐዋርያው ቅዱስ ጴጥሮስ ይገኛሉ። ይሁዳ ግን ወደ ልቡ ከተመለሰ በኋላ ዲያብሎስ ተስፋ ወደ መቁረጥ ስለመራው በኃጢአት ሞት ተቀጣ። ሄደና ታንቆ ሞተ። የማቴዎስ ወንጌል
ምዕራፍ 27 ቁጥር 3። ስለሆነም ዲያብሎስ ባደነዘዛቸው ጊዜ የምታደርጓቸውን ሁሉ ነገሮች ልምከራችሁ። የመጀመሪያው ምክሬ መዝሙረኛው ዳዊት እኔም ማልጄ እነሳለሁ መዝሙር 56 ቁጥር 8 እንዳለ በተሉ ወደ ልቦናችሁ ተመለሱ እንጂ ያ ኃጢአት ሱስ ሆኖባችሁ እስኪቀርና ሕሊናችሁን ማወቅ እስኪሳናችሁ ድረስ ወይም ራሳችሁን ካወቃችሁም በኋላ መጥፎ ሁኔታ ላይ እንደወደቃችሁ አድርጋችሁ ተስፋ እስክትቆርጡ ድረስ አትደንዝዙ። ሁለተኛው ምክሬም ወደ ልባችሁ ከተመለሳችሁ በኋላ የምትገቡት ንስሐ በልማድ ወይም ተስፋ በመቁረጥ መንፈስ ሳይሆን ቀልጠፍ ያለና ከልብ የመነጨ ንስሐ ይሁን። 18ኛ ሃይማኖትን ወደ ፍልስፍና ማስለወጥ። መድኃኒታችን ኢየሱስ ክርስቶስ ሃይማኖት መንፈስና ሕይወት እንደሆነ ተናግሯል። እኔ የነገርኳችሁ ቃል መንፈስ ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 6። ስለሆነም የቃሉን መንፈስነት ተረድተን በውስጣችን ሕይወት እንሰጠውም ዘንድ ይገባናል። ስለዚህ ሃይማኖት ማለት ሰው በልቡ ነጽቶ የዘላለምን ሕይወት እንዲያገኝ ከእግዚአብሔር ጋር አንድ የሚሆንበት መንገድ ነው። ለዚህም ነው መድኃኒታችን እኔ ሕይወት እንዲሆንላችሁ እንዲበዛላችሁም መጣሁ የዮሐንስ ወንጌል ምዕራፍ 10 ቁጥር 10 በማለት የተናገረው። ዲያብሎስ ግን ሃይማኖትን ወደ ክርክርና ውይይት መለወጥ ይፈልጋል። መንፈስነቱን በማስረጃ ምግባሩን ደግሞ በክርክር መተካት ስለሚፈልግ ሃይማኖታዊ ወይም መንፈሳዊ ሕይወት በጥናትና በትንተና የተደገፈ ተራ ሕይወት ወደ መሆን ይመራል። ልክ እንደ ፍልስፍና ማለት ነው። ከዚህ በኋላ ክርስትና የሚኖሩት ሕይወት ሳይሆን የሚማሩት አንድ ተራ የትምህርት አይነት ይሆናል። አእምሯችን እንደዚህ በመንፈስ የማይመራ ከሆነ ደግሞ በዲያብሎስ ላይ ምንም አይነት ጉዳት አያመጣበትም። ይህ ደግሞ ለእርሱ መልካም ነው። በምክንያት ወይም በማስረጃ የተደገፈውን የዲያብሎስ ዘዴ ሐዋርያው ቅዱስ ጳውሎስ ተዋግቶብታል። ይህም በመጀመሪያ ለቆሮንቶስ ሰዎች በተጻፈው መልእክቱ ውስጥ ባሉት 2 የመጀመሪያ ምዕራፎች ላይ በግልጽ ተቀምጧል። እንዲህ ነበር ያላቸው፣ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቱን ለእናንተ እየነገርኩ አልመጣሁም። ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 1። ከዚህ በተጨማሪም የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም አንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 በማለት ተናግሯል። ስለ ክርስቶስ መስቀል መመሰጥ በትንተናና በክርክር ሲደናቀፍ የማይገባው መንፈሳዊ ምግባር ነው። ተጠራጣሪነት መንፈሳዊነትን የሚያደናቅፍ የዲያብሎስ የአእምሮ ብልጠት ውጤት ነው። ቤተ ክርስቲያን በመጀመሪያዎቹ 300 ዘመናትና እስከ 4ኛው መቶ ክፍለ ዘመን መባቻ ድረስ በዘለቀው በዘመነ ሰማዕታት ወቅት ጥልቅ መንፈሳዊነትን አሳይታለች። በዚህ ወቅት በተለይም በ3ኛው መቶ ክፍለ ዘመን መገባደጃ ላይ ተጀምሮ በ4ኛውና በ5ኛው መቶ ክፍለ ዘመን እያበበ የመጣው የምናኔ ዘመን ከእግዚአብሔር ፍቅርና ከአበው መንፈሳዊ መመሪያ የተነሳ ነው። ይህ ደግሞ ዲያብሎስን በቅናት ስላነሳሳው ለቀጣዮቹ 2 ዘመናት ዓለሙን በውይይትና በክርክር ሊያፋጨው ተነሳ። በመሆኑም የአሪዮስ፣ የአቡሊናሪዮስ፣ የሰባሊዮስ፣ የመቅዶኒዮስ፣ የንስጥሮስና የአውጣኪ የኑፋቄ ትምህርቶችን ተከተሉ። እነዚህ ሁሉ የኑፋቄ ትምህርቶች የዓለሙን አእምሮ ባስደነቀ መልኩ በአንድ በተጣበበ የዘመን ጊዜ ውስጥ ተከሰቱ። ስለ መለኮትና ስለ ሰው ልጅ ባህሪ በተራው ሕዝብ ሳይቀር በየጎዳናው የመወያያ ርዕስ ሆነ። በዚህ ጊዜ ዲያብሎስ የመጽሐፍ ቅዱስን ጥቅሶች አዛብቶ በመተርጎም የተሳሳተ አመለካከትና ጥርጥርን ሲዘራ፣ የቤተ ክርስቲያን አባቶች ደግሞ ይህን የጥርጥርና የኑፋቄ ትምህርት ለማስተካከል
ለረጅም ጊዜ ደከሙ። ዲያብሎስ የሕይወታችን ዘመን በሙሉ ትክክል ባልሆነ አስተሳሰብና በክርክር እንድናሳልፈው ይወዳል። በእያንዳንዱ ትውልድ ሃይማኖትን ወደ ውይይት፣ ክርክር፣ መላምት፣ ጥርጥር፣ የግል አመለካከትና የተዛባ እይታ የሚለውጥ ሰው ማስነሳት ዛሬም የዲያብሎስ እቅድ ነው። በአንድ ወገን ክርክር ብጥብጥን ከጨመረ በኋላ በሌላ ወገን ደግሞ ሃይማኖትና እምነትን ለማስጠበቅ በሚል ሽፋን ሌላ ሁከት ይለኩሳል። በዚህም ቤተ ክርስቲያን በተለያዩ ፓርቲዎችና ድርጅቶች ስትከፋፈል ዲያብሎስ ሐሴት ያደርጋል። ከዚህ በኋላ በኑፋቄ ማዕበል የተወሰዱት ሆኑ። ተጠራጥረው የቀሩት የእነርሱ የጥቃት ሰለባዎች ሆነው ይቀራሉ። የመናፍቃንን የኑፋቄ ወይም የጥርጥር ትምህርት እንዲጋለጡ አባቶቻችን የረዳ እግዚአብሔር የተመሰገነ ይሁን። እስቲ በምሳሌነት ቅዱስ አትናሲዮስን ስለ ቃል ሥጋ መሆን የጻፈውን ተመልከቱ። ጽሑፉ መንፈስን፣ የነገረ መለኮት ትምህርትንና ቀኖናን ያካተተ ነው። እርሱ ይህን ያዘጋጀው ሌሎች በትንተናና በፍልስፍና በተጠመዱት ወቅት ነበር። በእነዚያ በአራተኛውና በአምስተኛው መቶ ክፍለ ዘመን የመናፍቃኑ ትምህርትና ለዚህም ትምህርት ከተሰጠው በቂ ምላሽ ጎን ለጎን የምናኔ ኑሮ ከመንፈሳዊ አመራሩ ጋር እየተስፋፋ በመምጣቱ ዲያብሎስ ላመጣው መዘዝ ተመጣጣኝ መንፈሳዊ ተግባር ሊያከናውን በቅቷል። ለዚህም እግዚአብሔር የተመሰገነ ይሁን። የመናፍቃን ምላሽ እምነትን ለመጠበቅ በጣም አስፈላጊ ቢሆንም ይህን ብቻ በማከናወን መጠመድ ግን ለቤተ ክርስቲያን እንቅፋት ነው። ይሁን እንጂ እግዚአብሔር ጥርጣሬን ለማስወገድና እምነትን በልብ ለማጽናት ለበጎ አደረገው። ዲያብሎስ መንፈሳዊ ጉዳቶችን ወደ ፍልስፍና መለወጥ ይሞክራል። ለምሳሌ ጸሎትን የራሱ ሕግ ወዳለው ፖለቲካ ዘይቤ ይለውጣል። በተመሳሳይ መልኩ ምናኔ የሚቃረኑ ሐሳቦች የሚጋጩበት ትምህርት ቤት አድርጎ ይለውጣል። በበዓት መወሰን ወይስ መስራትን፣ ተመስጦ ወይስ አገልግሎት በማለት ከዚህ በኋላ ጉዳዩ ሁሉ ወደ ውይይትና ክርክር ይለውጥና ለዲያብሎስ ደስታን ይፈጥርለታል። ጌታችን ያስተማረውን አቡነ ዘበሰማያት ጸሎትን እንኳን ባተረጓጎም አዛብቶ ወደ ቅራኔ ይለውጣል። አንዳንድ ሰዎች የዕለት እንጀራችንን ዛሬ ስጠን ብለው ሲጸልዩ፣ ሌሎች ደግሞ የሚመጣውን ቀን እንጀራችንን ዛሬ ስጠን ብለው ሲጸልዩ ትሰማላችሁ። በዚህም ከሚጓጩ የአተረጓጎምና ከአእምሮ ግራ መጋባት የተነሳ ጸሎቱን በተመስጦ ከመጨረስ ይልቅ ትክክል የሆነው አተረጓጎም የትኛው ነው በሚል ውይይትና ክርክር ይነሳል። በተመሳሳይ መልኩም በተለያዩ የቤተ ክርስቲያን ስርዓት ነክ ጉዳዮች ላይም መንፈሳዊነታቸውና የሚፈጥሩትን ተመስጦ ለማጥፋት ዲያብሎስ አተረጓጎምን በማዛባት ጦርነት ይከፍታል። ለዲያብሎስ በቤተ ክርስቲያን ውስጥ አዲስና እንግዳ አመለካከቶችን ለመፍጠር ምንኛ ቀላል ነው። ከትክክል ትርጉማቸው ውጪ የሆነ ትርጓሜዎችንና እንግዳ እምነትን አዲስ በመጣ ነገር ሁሉ ለሚማከረው ያቀርብለታል። እንዲህ ያሉ አዳዲስ አመለካከቶችን ለሚያደርሰው ወይም ለሚያሳትመው ግለሰብ ከዚህ ቀደም የነበሩት ጸሐፊዎች ሁሉ ትክክል አለመሆናቸው ይገልጽለታል። ይህም ሰው መንፈሳዊ አመለካከቶችንና የልብ ንጽህናን ከመጠቀም ይልቅ በዲያብሎስ አማካኝነት ከግል ከመነጨ አመለካከትና ግንዛቤ ተነስቶ በምዕመናን ላይ ጠብና ክርክርን ይፈጥራል። አንዳንዱም ጎራ የእርሱ ብቻ እምነት ትክክለኛ መሆኑንና የሚሟገተውም ሃይማኖትን ለማስጠበቅ መሆኑን ይናገራል። በዚህም ዲያብሎስ ቢያንስ የመንፈሳውያን ሰዎች ሥራ በተቃውሞና በመናፍቃን ምላሽ በመጥመድ እንቅፋት ይሆንባቸዋል። ለኑፋቄው መልስ ካልሰጡ ደግሞ ጥርጥርና ግራ መጋባትን ያስፋፋል። 19ኛ ያለ ኃጢአት ማሳረፍ። ዲያብሎስ የማያቋርጥ ውጊያ ጥሩ ውጤት እንደማይኖረው ከተረዳ አይዋጋም። ይልቁንም ውጊያውን ለጥቂት ጊዜ ይገታዋል። ይህን የሚያደርገውም ለሚዋጋው ሰው በማዘን ሳይሆን
እንዲዘናጋና ቸልተኛ እንዲሆን ነው። ከዚህ በኋላ ግን ድንገት ከበድ ያለውን ውጊያ በመክፈት ሊጥለው ይመጣል። እንዲህ በማድረግ ንስሐ ቢገባ እንኳን ተመልሶ ስለሚበድል የጽድቅ ሕይወት ለመምራት ብቃት እንደሌለው አድርጎ ራሱን እንዲቆጥር ያሳምነዋል። አለበለዚያ የሰውን ኃጢአት ለጊዜው ይነጥቀውና እንዲናፍቀው ያደርገዋል። ይህን የሚያደርገውም አንድ ሰው ለረጅም ጊዜ አንድ አይነት ኃጢአትን እየደጋገመ በመስራቱ ተሰላችቶ ሊጠላው ስለሚችል ነው። በዚህ ጊዜ ዲያብሎስ ለጥቂት ጊዜ ይነጥቀውና ያንኑ ኃጢአት እጅግ በከፋ መልኩ አጠንክሮ ባላሰበው ዘዴና ሰዓት በማምጣት በቀላሉ ይጥለዋል። ይህም በማለት ዲያብሎስ ኃጢአትን በማድረግም በሰዎች ነፍስ ያላግጣል። ነፍሳችን እንድትነሳና እንድትወድቅ በማድረግ ጽናቷን ያናጋል። የእግዚአብሔር ልጆች ግን ምንም እንኳን ዲያብሎስ በፍርሃት ተስፋ በመቁረጥና ቅድስና ከአቅማችን በላይ እንደሆነ እየገመቱ እንዲኖሩ ቢፈልጉም እንዲህ ላለው ውጊያ ወደ በለጠ ጥንቃቄ፣ ራስን መግዛትና ትህትና ያድጋሉ። ይሁን እንጂ ዲያብሎስ በዚህ የውጊያ ስልቱ አእምሮን ብቻ ሳይሆን መላ ሕዋሳትን መዋጋት ክርስትና ወደ ላቀ ሞገስና ብቃት የሚደርስበት ሃይማኖት ቢሆንም ይህ የላቀ ሞገስና ብቃት በተግባር ሊገለጽ ስለማይችል ማንም አያገኘው በማለት ይቀጥላል። በዚህ ጉዳይ ላይ ምሳሌ በመሆን ሊጠቀሱ የሚችሉ ጻድቃንና ቅዱሳን አባቶች ግን ይሸሽጋቸዋል። 20ኛ ውጫዊ መልካም ምግባራትን ማጉላት። ዲያብሎስ ሰዎች መንፈሳዊ የሆኑና የሚታዩ መልካም ምግባራትን በመሸሸግ ከማከናወን ይልቅ በገሃድ እንዲከናወኑ ያባብላል። እዚህ ላይ የሚታዩ የሚለው ቃል ለሰውየው ብቻ እንጂ ለሌሎች መታየትን አያጠቃልልም እንጂ ባሉ ውጫዊ ምግባራት ሰውየው ራሱን እንዲያደንቅና የደረሰበት ደረጃ ላይ ያልደረሱትን በንቀት እንዲመለከት ያደርገዋል። ይህ ውጊያ በመነኮሳትም ሁሉ በምዕመኑ ላይ ያነጣጥራል። አንድ መነኩሴ መንፈሳዊ ተጋድሎን ሲጀምር ዲያብሎስ በጾም፣ በስግደት፣ በንቃት፣ በአርምሞና በበዓት በመጽናት ግልጽና በውጭ በሚታዩ ምግባራት ላይ ብቻ እንዲያተኩር በማድረግ በውስጥ ሊገኙ የሚገባቸውን ደስታ፣ ሰላም፣ ቅድስና፣ ትህትና፣ ዝግታ እና የመሳሰሉትን እንዲዘነጋ ያደርገዋል። በጾም ወቅት ዲያብሎስ ስጋዊውን ምግባር እንጂ መንፈሳዊውን አይዋጋም። በዚህም ጾመኛው ከምግብ የሚከለከልበትን ጊዜና እርዝመቱን ስለሚበሉ ምግቦች ከላመ ከጣመ ስለመከልከልና የሚጠጣ ውሃን ብዛት ስለመቀነስ ብቻ እንዲያሰላስልና በስጋዊው ምግባር ላይ እንዲያተኩር ያደርገዋል። በዚህም የጾምን መንፈሳዊ ጥቅምንና ምግባራትን ማለትም ትዕግስትን፣ በመንፈስ መጠንከርና ራስን በሁሉም መንገድ ስለመግዛት ይረሳል። ዲያብሎስ ከላይ የተገለጸው ስጋዊ የአጿጿም ዘዴ ለሰውየው ምንም መንፈሳዊ ጥቅም እንደማያስገኝለት ከማወቁም በላይ ይህ ዘዴው ወደፊት ሰውየው ጾሙን ሙሉ ለሙሉ እንዲተው ጥርጊያውን እንደሚከፍትለት ይረዳል። ስግደትንም በተመለከተ ተመሳሳይ ሁኔታን ይፈጥራል። በዚህም ጊዜ ሰውየው የስግደቱን ቁጥር እንዴት መጨመር እንደሚችል በማተኮር ላይ ብቻ እንዲወሰን ያደርገዋል እንጂ በስግደቱ ጊዜ ነፍሱን እና ግንባሩ ወደ ምድር መጠጋታቸውን እንዲያስብ አያደርገውም። መዝሙር 118 ቁጥር 25 በስግደት ጊዜ በተጓዳኝ ሊደረጉ የሚገባቸውን ጥልቅ መንፈሳዊ ተመስጦና ጸሎት ያስረሳዋል። ምንም እንኳን የስግደቱ ቁጥር የበዛ ቢሆንም ምንም ጥቅም የማያገኝበት የሰውነት እንቅስቃሴ ሆኖ ይቀራል። ይህም ወደ ከንቱ ኩራት ይመራዋል። በተባህትዎ መኖርንም ባህታዊ ስለ ውጫዊው ገጽታው እንጂ
ስለ መንፈሳዊነቱ እንዳይጨነቅ በማድረግ ያተገዋል። በተባህትዎ ከሰው ተለይቶ የሚኖረው ባህታዊ አእምሮ ከእግዚአብሔር ጋር ብቻ የሚሆንበትና ለዓለሙ ሙሉ ለሙሉ የሚሞትበት መንፈሳዊ ሕይወት መምረጡን ሳይሆን አንድ የጉዞ ምርጫ መከተሉን ብቻ እንዲያስብ ያደርገዋል። ዲያብሎስ እንዲህ ያለውን ባህታዊ ከሰው ተለይቶ በዋሻ በመኖሩ ብቻ እንደሚደሰት ያደርገዋል። ከዚህ በኋላ ይህ ባህታዊ በዋሻው ውስጥ ሊያደርጋቸው የሚገቡትን መንፈሳዊ የተጋድሎ ተግባራት ፍጹም በመዘንጋት ልቦናው በገዳም ውስጥ ባሉት መናንያን ላይ እንዲታበይና እንዲቆጣ ያደርገዋል። ቅዱስ ይስሐቅ የተባለው አባት አንድ በዋሻው ውስጥ እንዴት መቆየት እንደሚገባው የማያውቅ ነገር ግን ለ50 ዓመታት የቆየ ሰው ሊገኝ ይችላል በማለት ተናግሯል። ስለ ተባህትዎ የተባለው ለዝምታም ይገልጻል። አርምሞ ወይም ዝምታ አንድን ሰው ከአንደበት ኃጢአት በመከልከል ከእግዚአብሔር ጋር ብቻ እንዲነጋገር እድልን የሚከፍት መንገድ ነው። ይሁን እንጂ አንድ ሰው ዝም በማለቱ ብቻ ሐሴት የሚያደርግ ከሆነ በአንደበቱ ይፈጽመው የነበረው ሰዎችን መርገም፣ ቁጣ፣ ንዴትና ግትርነት በአእምሮ ሊፈጽመው ይችላል። በተመሳሳይ መልኩም በዝምታው መካከል ልቦናው ከእግዚአብሔር ጋር የማይነጋገር ከሆነ እንዲህ ያለው ዝምታ መንፈሳዊ አይደለም። በተመሳሳይ መልኩ አንድ ሰው አሁንም በድንግልናው ብቻ የሚደሰት ሊሆን ይችላል። ይህ ሰው ድንግልናው ከጋብቻው እንዳራቀው ብቻ እንጂ በልቦናው ድንግል በአእምሮውም ያረከሰ መሆን እንዳለበት አይገነዘብም። የድንግልና ዋናው ቁም ነገር የፍቅርን ሁሉ ቅድሚያ ለእግዚአብሔር መስጠት ነው። ይህ ካልሆነ ግን ያ ሰው ያለው ድንግልና ከውጭ ብቻ የሚገለጽ እንጂ ከውስጥ ወይም ከልቦናው ባዶ ነው። የኛው ዋናው ዓላማ ከልብ የሚወጣ ውስጣዊ መንፈሳዊ ተግባር ላይ ማትኮር መሆን አለበት። እርሱ ከሁሉ የሚበልጥ ጠቃሚ ነውና። እግዚአብሔርም ልጄ ሆይ ልብህን ስጠኝ ነው ያለው ምሳሌ 23 ቁጥር 26። ስለሆነም ሰው ሁሉ ከልብ ንጽህና፣ ከእግዚአብሔር ፍቅርና ከውስጣዊ ምግባራት መጀመር አለበት። ከንጹህ ልቦና የተቀደሰ ጸሎት፣ ትክክለኛ ስግደት፣ መንፈሳዊ አገልግሎትና ሌሎችም መልካም ምግባራት ይወጣሉና። በውጭ ለሚታዩ ምግባራት የሚጨነቅ ሰው የእርሱ ሕይወት በእግዚአብሔር ፊት አጸያፊ ሆኖ ሳለ ከአንዱ ንስሐ አባት ሌላው ይሻላል በማለት እያንቋሸሸ መቀያየሩ የሚያስደንቅ ነው። 21ኛ ቁጡ ማድረግ። ዲያብሎስ ይህን በጻድቁም ሆነ በኃጥኡ ላይ ያነጣጥራል። በዚህ ረገድ ሰውየው በሚያየው ስህተት ላይ ሁሉ እንዲቆጣ በማድረግ ያለማምደዋል። በተመሳሳይ መልኩ ይህ ሰው የእርሱን አመለካከት የሚቃወሙትን ሁሉ ይቆጣቸዋል። ከዚህ ቁጣ በስተጀርባ ኩራትና ልበደንዳናነት ተሸሽገው ይመጣሉ። በዓለሙ መካከል በትሕትናቸውና በዝግታቸው የሚታወቁ ብዙ ሰዎች ሊኖሩ ይችላሉ። በአንጻሩ ግን ከመንፈሳውያን ሰዎች መካከል አንዳንድ በጣም ቁጡና በሃይማኖት ስም ምንም ነገር የማያስደስታቸው ሰዎችን እናገኛለን። እነዚህ ሰዎች ከእነርሱ በቀር እግዚአብሔርን የሚያውቅና መንገዱንም የሚከተል ሰው ያለ አይመስላቸውም። በዚህ ቁጡነታቸውም ማንም ተራ ምዕመን ሊፈጽማቸው የሚችላቸውን ብዙ ስህተቶችን ሊፈጽሙ ወይም ሲፈጽሙ ይስተዋላሉ። በዚህ የመንፈስ ቅዱስ ፍሬዎች የሆኑትን ትዕግስትና በጎነትን እንዲዘነጉ ያደርጋቸዋል። 22 መሰናክሎችን ማኖር። ማንኛውም መንፈሳዊ ድርጊት በዲያብሎስ ለሚዘጋጁ መሰናክሎች የተዘጋለጠ ነው። ሐዋርያው ፈቃድ አለኝና መልካሙን ግን ማድረግ የለኝም ሮሜ ምዕራፍ 7 ቁጥር 18 በማለት እንደተናገረ አንድ ሰው መልካም የሆነውን መንፈሳዊ ተግባር ለመፈጸም ከተነሳሳ በኋላ ያ መልካም ምግባሩን እንዳይፈጽመው ዲያብሎስ ባለው ኃይል ሁሉ ይቃወመዋል። መሰናክሎቹም ድንገተኛና አጋጣሚዎች፣ ዝንጋኤ ወይም መርሳት፣ ጊዜ ማጣትና የጠላት ወይም የሐሰተኛ ወንድሞች ተቃውሞ ሊሆኑ ይችላሉ። በእነዚህ መካከልም ዲያብሎስ ብቅ ብሎ ይህ የእግዚአብሔር ሥራ ቢሆን
መፍትሄውም ሊሰጥህ ይገባው ነበር ይላል። ወይም ደግሞ መልካም ምግባር ስላለው ሰው ወደ ሌሎች በመሄድ ይህ ሰው የእግዚአብሔር ሰው ቢሆን ኖሮ እግዚአብሔር ያሳልፍለት ነበር በማለት በእነዚህ አባባሎች በአንድ ድንጋይ ሁለት ወፍ ይመታል። 23 አይን አፋር ማድረግ በይሉኝታ መያዝ። አይን አፋርነት ግለሰቡ በአግባቡ ከተጠቀመበት መልካም ምግባር ነው። ይሁን እንጂ ዲያብሎስ አላግባብ ሰዎችን ወደ ውድቀት ይመራበታል። ምናልባትም አንድ ሰው ጸያፍ የሆኑ ቃላትን በመጠቀም የአንድን ሰው ክብር በሚያቃልሉና ሊነገሩ የማይገቡ ወጎችን ከሚያወጉ ሰዎች መካከል ሲቀመጥ ይችላል። ይህ ሰው እንዲህ ያለው ነገር ያልጠበቀው በመሆኑ ከመካከላቸው ወጥቶ ለመሄድ ያስባል። በዚህ ጊዜ ግን አይን አፋር የሚያደርገው ዲያብሎስ ተገልጦ በይሉኝታ ቁጭ እንዲል ያስገድደዋል። በመቆየቱም አእምሮን ሊገቡ በማይፈልጋቸው ክፉ ሐሳቦች ያጨናንቃል። አሁንም ስለ አይን አፋርነት ሲል አንድ ሰው አእምሮ የማይቀበለውን ምርጫ ሊያጸድቅ ይችላል። በሌላም በኩል አንድ ሰው ሊወስንበት በማይገባው ሰው ላይ የተበየነን ፍርድ ወይም ውሳኔ ስለ አይን አፋርነት ሲል በልቡ ባያስበውም ተስማምቶ ይፈርምበታል። ድምፀ ተአቅቦ ለማድረግ ቢሞክርም እንኳን ይኸው አይን አፋርነት ወይም ይሉኝታ ያስገድደዋል። በተመሳሳይ መልኩ የብዙሃኑ ዝንባሌ ከእርሷ የተለየ የሆነ አንዲት ልጃገረድ ዲያብሎስ ቀሚስ በመልበሷ ሊያሳፍራት ይችላል። ከዚህ በተጨማሪ ዲያብሎስ በመንፈሳዊነት በጸሎትና በጾም ታዋቂ እንዳትሆኚ በሚል ሰበብ ያሳፍራታል። አልፎ ተርፎ መስቀል እንዳታስር ሊያሳፍራት ይችላል። በተመሳሳይ መልኩ አንድ መንፈሳዊ ወጣት በአስተማሪው ወይም በአለቃው የተጋበዘውን ሲጋራ እምቢ ለማለት ሊያፍር ይችላል። በዲያብሎስ አሳፋሪነት ሊከተሉ የሚገቡ ኃጢአቶች ምንኛ የበዙ ናቸው። መንፈሳዊ ሰው ግን እንደዚህ አይነቱን አይን አፋርነት ሊቃወመው ይገባል። ይህ ሰው ጠንክሮ ማሳመን አሊያም ከእንደዚህ አይነቱ ፈታኝ ሁኔታ በዘዴና በጥበብ የሚያመልጥበትን ቀዳዳ ማዘጋጀት አለበት። ሌላው ሁሉ ቢቀር እንደዚህ ወዳለው ፈታኝ ሁኔታ የሚመራውን ከአይን አፋርነት ጋር ግብ ግብ ወደሚገጥምበት አዝማሚያ የሚወስደውን ወዳጅነት ከወዲሁ መራቅ መቻል አለበት። ኃጢአተኞች መንፈሳዊነትን ለማውገዝ ደፋርና አይን አውጦች ሲሆኑ፣ መንፈሳዊያኑ በመንፈሳዊነታቸው ማፈራቸው የሚያስደንቅ ነገር ነው። ሁልጊዜ ማስባከን። 24ኛ አማኝ አይን አፋር በሚያደርግ ዲያብሎስ አንዳንዴ እንደሚፈተን ሁሉ በሌላ ጊዜም ጊዜን በከንቱ በሚያባክን ዲያብሎስ ይፈትናል። የሰው የህይወት ዘመን ዲያብሎስ በከንቱ ሊያባክነው የሚወደው ጊዜ ነው። ምንም አድርግ ምን የባከነ ጊዜ ማለት በነፍስህም ሆነ በስጋህ እንዲሁም በአእምሮህ አንተም ሳትጠቀም ሌሎችንም ሳትጠቅም ያለፈብህ ጊዜ ማለት ነው። በዚያ ጊዜ ውስጥ ኃጢአትን ባታደርግ ለሰይጣን አይጨንቀውም። ለእርሱ ቁም ነገሩ ያ የህይወትህ ክፍለ ጊዜ ላንተም ሆነ ለሌሎች ፍሬ ሳይገኝበት በከንቱ ያለፈ ጊዜ መሆኑ ላይ ነው። በዚህ መልኩ የሚባክኑ ጊዜዎች ደግሞ የተለያዩ ብዙ ምክንያቶች ያሏቸው ናቸው። ከነዚህም መካከል ያለምንም ዓላማ ለረጅም ጊዜ የሚደረጉ ፋይዳ ቢስ ውይይቶች አሉ። በዚህ መልኩ የሚደረጉ ውይይቶች ከክርክርና ከጭቅጭቅ ባሻገር ናላን ከማዞር ሌላ ጠቀሜታ ስለሌላቸው ጊዜን በከንቱ ያባክናሉ። ከዚህ በተጨማሪም ሽርሽርና የማታ ጭፈራ፣ አላስፈላጊ ቅንጦት፣ ቧልትና ቀልድ በህይወትህ በጣም ብዙ ጠቃሚ ስራዎችን ልታከናውንበት በምትችለው ጊዜ ላይ ነው ደንቃራ የሚሆኑብህ። አንዳንዶችም ጊዜ እንግደል በሚል ሰበብ በየቡና ቤቱ ብዙ ጊዜዎችን ያሳልፋሉ። ጊዜውን በከንቱ የሚያሳልፉ የሚስማማ ሰው ለህይወቱ የሚሰጠው ዋጋ በጣም አነስተኛ በመሆኑ የተስማማ ሰው ነው። 25 ረዳቶችን ማሰማራት። ዲያብሎስ
ከክፋት ሰራዊቱ፣ ከምትወዳቸው ጓደኞችህ፣ ከዘመዶችህ፣ ከምታውቃቸው አሊያም ከእንግዶች መካከል ረዳቶች ስላሉት በውጊያው አውድማ ብቻውን አይሰማራም። ዲያብሎስ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ በአንዳንድ ሰዎች አንደበት ላይ አድሮ የእግዚአብሔር ልጅ ከሆንክ ከመስቀል ውረድ ብሎታል። የማቴዎስ ወንጌል ምዕራፍ 27 ቁጥር 40። ለሰውም ቤተሰቦቹ ጠላቶቹ ይሆኑበታል። የማቴዎስ ወንጌል ምዕራፍ 10 ቁጥር 36 ተብሎ እንደተጻፈ ዲያብሎስ ቤተሰቦችህን ጠላት አድርጎ ማስነሳት ይችላል። ዲያብሎስ ከዘመዶችህ መካከል በጣም የምትወዳቸውን ሰዎች ሕይወትህን ሊያበላሹ የሚችሉበትን መንገድ በመምከር ያስነሳቸዋል። እናም መንፈሳዊ ምግባራትህን ከማከናወን በመታቀብ አምልኮትህን እንዳታስታጉል ሊያደርግ ይችላል። እነዚህ ሰዎች እንዲያፌዙብህ አድርጎ ሊያሰማራቸውም ይችላል። ስለዚህ ራስህን ጠብቅ። የምታገኛቸውን ማናቸውንም አይነት ምክሮች ፈትንና መልካም የሆነውን ብቻ ያዝ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 21። እነዚህ ወገኖችን ግን እናንተ የሰይጣን መልእክተኞች ናችሁ ከማለት ራስህን ከልክል። ክፉ ባልንጀራ ከዲያብሎስ ወገን ሊሆን ይችላል። ክፉ ባልንጀርነት መልካሙን አመል ያጠፋል ይላልና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33። ስለዚህ ምንጊዜም ቢሆን በክፉዎች ምክር ላለመሄድ፣ በኃጢአተኞች መንገድ ላለመቆምና በዋዘኞችም ወንበር ላለመቀመጥ የመዝሙረኛውን የመጀመሪያ መዝሙር የሕይወትህ መመሪያ አድርግ። መዝሙር 1። እነዚህ ሁሉ ዲያብሎስ ተቀምጦ መመሪያ የሚሰጥባቸው ወንበሮች ናቸውና ዲያብሎስ ራሱ በአካል ተገልጦ ይዋጋኛል ብለህ ግን አታስብ። ይህ እግዚአብሔር መንፈሳዊ ብቃቱ ላላቸውና ሊቋቋሙት ለሚችሉት አባቶች ፈቅዶ የሚያደርገው ነገር ካልሆነ በስተቀር ለሌሎች እጅግ ከባዱ ጦርነት ነው። ዲያብሎስ ሊተነኩስህ ቢፈልግ የሚተነኩስህ ሰው ይልክብሃል። ያ ሰው ደግሞ የዲያብሎስ ሥራ አስፈጻሚ ወይም ረዳት ነው። ወደ ኃጢአት የሚመራህንና በድለህ እንድትወድቅ ሊፈታተንህ ሲፈልግ ልክ እንደ ተንኳሹ የሚፈታተንህን ይልክብሃል። በአጠቃላይ ኃጢአተኞች በሙሉ የዲያብሎስ ድጋፍ ሰጪዎች ናቸው። ከነዚህ መካከል የቧልትና የፌዝ ቦታዎች፣ በእግዚአብሔር መኖር የማያምኑ ፈላስፎች፣ ጥርጣሬን የሚሰነዝሩ ሰዎችና ክፉን የሚያደርጉ ከብዙዎች ጥቂቶች ናቸው። እንደነዚህ ስላሉት ነቢዩ ዳዊት ከወገኖቹ ጋር በመሆን አቤቱ የአኪጦፌልን ምክር ስንፍና አድርገህ እንድትለውጥ እለምንሃለሁ ብሏል። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 31። በዚያን ወቅት አቤሴሎም በአባቱ በዳዊት ላይ በተነሳሳ ጊዜ አኪጦፌል ያቀበለው ምክር ለዳዊትና ለሕዝቡ ጎጂ ምክር ነበር። እንዲህ ዲያብሎስ ዓለሙን በኑፋቄና በመወላወል ማዕበል ለመምታት ሲፈልግ ራሱን በአካል መግለጽ የለበትም። ይልቁንም ይህን ኑፋቄውን ባሉት የሰው ረዳቶች በማስተማር በማስፋፋትና ሌሎችም በዚሁ ጥርጥር እንዲያምኑ በማድረግ ይጠቀማል እንጂ። ስለዚህ ማንኛውም ጊዜና ሰዓት እግዚአብሔር ከዲያብሎስ ደባዎች እንዲያድነን መጸለይ አለብን። ከዲያብሎስ ብቻ አይደለም፣ ከመላእክቱ፣ ከሰራዊቱ፣ ከአጋዦቹና ከረዳቶቹ፣ ከጠላት ኃይልና ፈቃዱን በምድር ላይ ከሚፈጽሙ ሁሉ እንዲያድነን መጸለይ አለብን። የዲያብሎስ ደባዎች ወይም ስለ ዲያብሎስ የምናውቀው ከዚህ በላይ የተዘነዘሩትን ብቻ አይደለም። የክፋት ጎተራው ምንጊዜም ቢሆን አይሟጠጥም፣ ደባዎቹም አያልቁም። ቀድሞም አሁንም ወደፊትም ደባዎቹ አሉ፣ ይኖራሉ። ደባዎቹን በየጊዜው ይለዋውጣል። እግዚአብሔር ምሕረቱን በእኛ ላይ አድርጎ ከዲያብሎስ ደባዎች ሁሉ ያድነን። አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለም።